እማዬ እዚህ ቤት ውስጥ ያመጣችኝ ለሀብት ብላ ነው። ግን ደግሞ እኔ አንድ ምክንያት ብቻ ነው ያለኝ፣ እሱም ያንተ ፍቅር ነው። ትሰሚኛለሽ? በቅተሽኛል። አንቺም እናትሽም በቅታችሁኛል። አታስብ፣ ከዚህ በኋላ እዚህ ቤት ውስጥ አታየኝም። ሁለታችሁም ከባድ ፍክክር ውስጥ እንዳላችሁ ነው። የእናቷ ማስደብደብ ሳይንስ ጭራሽ ቆማ ስትሰልበኝ ዝም ትላለህ? እርግጠኛ ነኝ እማዬም አላስደበደበችሽ። እና ራሴ እንደበደልኩ ትሰሚያለሽ? የምትሰሪውን ስራ በሙሉ ማላውቅ እንዳይመስልሽ። አንቺ ነፍሰ ገዳይ! በቃሽ፣ ይበቃሻል። ማህደርስ ታውቃት ያስከዳቻት እሷ ራሷ ናት። በቃሽ ብዬሻለሁ። ስንቴ ነው የምነግርሽ? በጆሮ ይሰምቻለሁ። ስልክ ላይ ስታወራ ብቻ ስለሰማት ነፍሰ ገዳይነት ማለት ነው? በውሸት አንድ ልጅን ወህኒ ቤት ወረወርካት፣ ለዛውም ያደራ ልጅክን። ሴራውንም ሆን ብላችሁ ሁለታችሁ እንዳቀናበራችሁት ግልጽ ነው። መጀመሪያ እኔ የምሰራበትን ቢላዋ ወሰዳችሁ፣ ከዛ ደግሞ ማህደርን በመግደል እኔ ገደልኳት ማስመሰል ፈለጋችሁ። ድሮም እውነት የቆመችው ለየዋሆች ነው። እሺ እችን እስስት የምትልን ነገር እንዳታምናት እያልኩ ነው። ትሰምኛለሽ? አሁን ሲያንቺ ነገር ከአቅሜ በላይ እየሆነብኝ ነው። እዚህ ቤት ውስጥ መኖር የምትፈልጊ ከሆነ እኔ በምልሽ መንገድ ብቻ ነው መጓዝ ያለብሽ። አረ ካልተጓዝኩስ እንደምን አትልጥለኝ ነው? አያደርገውም ብለሽ የምታስቢ ከሆነ በጣም ተሳስተሻል። ምክንያቱም ሁላችሁ የምትጨነቁት ስለ ራሳችሁ ጉዳይ ብቻ ነው። አንድ ቀን እንኳን ስለ እኔ ጤና አስባችሁ አታውቁም። ታረግጃለችም እንደውም ካልክ እቺ ሀብል የምትባለው ሴትዮ በደንብ አጣራልኝ። እንዴ ቆይ ዞረሽ ወደኛ መምጣትሽ አይቀርም ማለት ነው? ይበቃችሁ። ምንድነው ጫር እንዲያደርጋት ነው ያልሽው? እና በቆፈርኩት ጉድጓድ እኔው ራሴ የገባው ያልሽ ነው? ይልቅ የሆነ ሰው ፈልገሽ እንድታገኝልኝ እፈልጋለሁ። ማን ነው እሱ? ቢኒያም ይባላል። የሰፈር ስሙ ደግሞ ቢኒያም። ስለዚህ ይሄን ነገር እሱን ያደረገው ማለት ነው። በእርግጥ ልጁ ደፋርና ኃይለኛ ስለሆነ መርማሪው እንኳን ቀድሞ ቢያገኘው ምንም አይነት ነገር አይናገርም። ቢሆንም መርማሪው ከኔ ቀድሞ ማግኘት የለበትም። ለምን ሆኖ ግን መርማሪው ናልሽ? ፖሊሱ ጋር እኮ ያለው መረጃ አባዬ ከቢኒ ጋር በስልክ ሰው የሰማው ብቻ ነው። ስለዚህ ፈጥነሽ ትለቀቂ ትችያለሽ ማለት ነው። አላውቅም። ሰላም ሰላም ወደ ቻናሌ ቤተሰቦች እንዲሁም የሀብል ድራማ ተከታታዮች ደህና ናችሁ ወይ? እንኳን ወደ ቻናሌ በሰላም መጣችሁ። በዛሬው በሀብል ድራማ በክፍል 8 እንግዲህ አስገራሚ ነገሮችን እያየን ነው። በየቀኑ አስገራሚ ነገር እያሳየን ያለው ሀብል ድራማ ከጀመረ ትንሽ ጊዜ ቢሆነውም ነገር ግን በጣም ብዙ ማመን የሚያቅቱ እንዲሁም ደግሞ የብዙዎቻችን ሕይወት የሚዳስስ ነገር እያየንበት እንገኛለን። ድራማው በጣም አጓጊና በዛ ላይ ደግሞ ሰዎችን የሚስብ አስተማሪም ጭምር ነው። በእርግጠኝነት ብዙዎቻችሁ ከዚህ ድራማ ብዙ እንደተማራችሁ ገና ከጅምሩ ብዙ ነገር እያየንበት ነው። ክፋት፣ ተንኮል፣ ትህትና፣ ለሰዎች ማሰብና የሰዎችን ውድቀት የሚፈልጉ ሰዎች ብቻ ምን አለፋችሁ በጣም ብዙ ሀሳቦች የሚነሱበት ነው። አንዱ አንዱን ለመጣል አንዱ የሆነን ነገር ለመውሰድ የሽኩቻ ውስጥ የገቡበት አይነት ነው። እንግዲህ በዚህ ድራማ እንግዲህ በባለፈው ክፍል ላይ እንዳያችሁት እዚህ ቤት ውስጥ ፖሊስ መጥቷል። ፖሊስ የመጣበት ዋነኛ ምክንያት ደግሞ ማህደር እዚህ ቤት የቤት ሰራተኛ ሆና ተቀጥራ ከዛ እንግዲህ የቤታቸውን ልጅም በፍቅር አጥምዳ ነበረ። ይህ ነገር የሆነው እንግዲህ በአክስትየዋ በወይዘሮ አጸደ ትዕዛዝ ነበረ። ታዲያ እንግዲህ ልጅቷ ሚስጥሯ ሁሉ ሲደረስበት የመጣችበት ዓላማ ሁሉ ሲታወቅባት ከዚህ ቤት እንግዲህ እቃዋን ጠቅላ ወጥታ ነበረ። ስትወጣም ደግሞ ወጣው ብላ አልተናገረችም። ድንገት ነበረ ከቤት ወጥታ ሄደችው። እንግዲህ ወደ ቀድሞ ስራዋ ተመልሳለች። ሆቴል ውስጥ ነበር የምትሰራው። እዛ እየሰራች እያለ ግን ድንገት በስለት ወቅታ ነው ተገድላ የተገኘችውና ይህ ነገር እንግዲህ ቀጥታ ወደዚህ ቤት ያመራል ማለት ነው። እዚህ ቤት ውስጥ ልጅቷ ጥላቶች አሏት። አንደኛ ወይዘሮ መነናት፣ የገንዘቧ ተቀናቃኝ የሆነችው ወይዘሮ አጸደ የአቶ እስክንድርን ገንዘብ ሁለቱም ይፈልጉታል። በየተለያየ ጎራ የራሳቸውን ሰውም ደግሞ እዛ ቤት ውስጥ አሰማርተዋል። ታዲያ እንግዲህ ያችኛዋ ተሸንፋ ከቤት ወጥታለች። በዛ ላይ ደግሞ ከምንም በላይ ደግሞ የሀብል ባል የሆነው እዝራ ነው። እዝራ ሁለቱ ያችኛዋን ፍቅረኛው ናት፣ ይችኛዋ ደግሞ ሚስቱ ናት። በአባቱ ትዕዛዝ በግድ ያገባት ማለት ነው። እና ታዲያ እንግዲህ እነዚህ ሰዎች
ጥላቶቿ ናቸው ማለት ነው። እና እንግዲህ በቀጥታ የተጠረጠሩት እነሱ ናቸው። ነገር ግን ድንገት ፖሊሶች መጥተው እንግዲህ ሜርሲን ነው ሲወስዷት ያየ ነው። በዛ ሰዓት በግድያ በማህደር ሞት ግድያ ተጠርጥረሻን በመባል ስትታሰር ይህን ነገር ያደረገው ደግሞ የገዛ አባቷ መሆኑ በጣም አስገርሞናል። አቶ እስክንድር በጣም የሚወዳት የሚሳሳላት አንዲት ልጁ ሴት ልጁን አሳልፎ ለሕግ ያለምንም ምክንያት እንዴት ይሰጣል? ምን አይቶባት ነው ብለን ሁላችንም ግራ ተጋብተን ነበረ በአባቷ ተግባር። በነገራችን ላይ ሜርሲ ስታስመስል ነበር በሚገርም ሁኔታ። እንግዲህ ከአክስቷ ከአጸደ ጋር ሆና ይህን ነገር ሀብል ያደረገችው ይመስለኛል ብላ ወይዘሮ አጸደ ጥርጣሬዋን ለሜርሲ ነግራት ነበረ። ሜርሲ ታዲያ እንዴት እንደዚህ ታደርጋለች? እሷ እንደዚህ አታደርግም። ምክንያቱም ደግሞ ችግሯ እዚህ ቤት መኖሯ ነበረ። ቤቱን ለቃላችሁ ሄዳለች። ስለዚህ እንዴት እሷ ይሄን ታደርጋለች ብላ በጣም በሚገርም ሁኔታ ማንም ሰው በማይጠረጥረው መልኩ ስታስመስል ነበረ ሜርሲ። ነገሩ ግን በጣም በሚገርም ሁኔታ የማትገመት ልጅ ሆና ተገኝታለች። ሜርሲ ሀብልን ከመጥላቷ የተነሳ በዛ ላይ ደግሞ በተደጋጋሚ አክስቷ ሀብል ንብረትሽን ልትወርስ ነው፣ የአንቺንም ድርሻ ሳይቀር በወንድምሽ በኩል ከእንጀራ እናቷ ወይም ደግሞ ከእናቷ ከወይዘሮ መነን ጋር ሁና ገንዘብሽን ልታሸሽ ነው፣ ንቂ እያለች በተደጋጋሚ ንብረት አባትሽ በሕይወት እንዳለ እያለ እንዲያወርስሽ መጠየቅ አለብሽ እያለች ትጎተጉታት ነበረ። ታዲያ ልጅቷ ከዛ በኋላ እንግዲህ ሀብልንም ጥምድ አድርጋ ይዛት ነበር። ቤቱን ለቃ እንድትሄድ ሀብልን በተደጋጋሚ ነግራታለች። ሀብል ደግሞ በዛ ቢባል 6 ወር ከዛ ውጭ 1 ዓመት ታገሽኝ፣ እኔም እንደገባው እዚህ ቤት ውልቅ ብዬ እወጣለሁ ብላት ነበረ። ነገር ግን ያኔ ኦኬ ወንድሜን ፍቅር አስይዘሽ ባልሽ ካደረግሽ በኋላ ከወለድሽ በኋላ ነው ወይ የዚህ ቤት ንብረት ተካፋይ ከሆንሽ በኋላ ነው ወይ የምትወጪው በማለት ሀብልን ጠምዳ እንደያዘቻት እናውቃለን። በተደጋጋሚ ኪችን ውስጥ እንኳን ስትሰራ እየሄደች ታያት ነበረ። አንቺ አይደለም ለወንድሜ ሚስት ለኪችኑ ራሷ አትመጥኝም ትላት ነበረ። እንግዲህ ሜርሲ ያለ ነገር አልተመላለሰችም። ያን በቀል ስላለባት እንግዲህ በጣም ማንም ሰው ሊገምት በማይችለው መልኩ ማንም ሰው እንደዚህ ታደርጋለች ተብሎ የማትገመተው ሜርሲ ሀብል የምትጠቀመውን ወይም ደግሞ ሽንኩርት ምናምን የምትከትፍበትን ቢላ ተጠቅማ ለሌላ ሰው በመስጠት ሀብልን ማህደርን እንዲገሏት አድርጋለች። እንግዲህ እንዲገላት አልነበረም። በእርግጥ ሀሳቧ ጀስት ዝም ብሎ ጫር አድርጓት ሀብል ተጠርጥራ እንድትታሰር ነበር ሀሳቧ። ነገር ግን እንግዲህ ይሄ ስራ የተሰጠው ሰውዬ ማህደርን ገሏታን እስከ መጨረሻው። በዛም የተነሳ እንግዲህ ከቀናት በኋላ ቢላው ሲፈለግ ቤት ውስጥ የለም እና እንግዲህ ሁሉም ሰው አጸደ ናት ይሄን ነገር ያደረገችው፣ እኔን ለማጥመድ አጸደ ናት ይሄን ስራ ይሄን ሴራ ያሴረችው። እኛም ሳይቀር እንግዲህ እጣታችንን የጠቆምነው ወደ አጸደ ነበረ። በሚገርም ሁኔታ ግን የማትገመተው ሜርሲ ነበረች። እንግዲህ ይህም ሁሉ ተንኮል አቀነባብራ ማህደርን ያስገደለቻት በጣም በሚያሳዝን ሁኔታ። ይህም እንግዲህ የታወቀው የገዛ አባቷ ነበረ። አቶ እስክንድር አንድ ክፍል ውስጥ ዘግታ ብቻዋን ስታወራ የገደላት ሰውዬ ልጅቷ ሙታብኛለች፣ ስለዚህ ገንዘብ ጠቀም ያለ ገንዘብ እንድሰጠው ይጠይቃታል። እሷም ከዚህ በላይ ገንዘብ አልሰጥህም፣ ሲጀመር ማን ግደላት አለ እያለች እንግዲህ እና ደግሞ ቢላው የሀብል አሻራ ነው ያለበት፣ ስለዚህ ሀብል እንዳደረገችው ትናገራለህ እያለች በተደጋጋሚ ልጁን ስትጨቃጨቀውና ማህደር አንቺ እንዳስገደልሻት ለህግ አካላት እናገራለሁኝ እያለ አጋልጥሻለሁ በማለት ጠቁምብሻለሁ ብሎ ሲያስፈራራት፣ እሷ ደግሞ ስትለምነው የፈለግከውን ገንዘብ እሰጥሃለሁ እያለች ስትለምነው አባቷ አቶ እስክንድር በር ስር ተደብቆ አዳምጧታል። በሚገርም ሁኔታ እኛ ለምን አሳስራት ምን አድርጋው ነው የገዛ ልጁን አሳልፎ የሰጠው እያልን፣ እሷ ግን ለሀብል ጉድጓድ ስትምስ እንግዲህ በራሷ በማሰችው ጉድጓድ ለጊዜውም ቢሆን ወደ እስር ገብታለች፣ ታስራለች ሜርሲ። ታዲያ እንግዲህ ሜርሲ ከታሰረች በኋላ በዛው አላቆመችም፣ ክህደቷን ቀጥላለች። ነገር ግን ሜርሲ አንዳንድ ነገሮችን አመልጠዋት ልታወራ ትፈልጋለች። ቢላው አሻራው እንዲታይ ለፖሊሱ ልትናገር ትፈልጋለች። በዛ ላይ ደግሞ ለዚህ ነገር ተጠርጣሪዋ ሀብል ናት፣ በዛ ላይ ቤት ውስጥ ቢላ ጠፍቷን እያለች ይህን ሁሉ ማውራት ትፈልጋለች። ይህ በደንብ እሷን እንድትጠረጠር ያደርጋታል። ስለ ቢላው እንዴታወቀች፣ ስለ ሀብል እንዴታወቀች የሚለው ነገር ሰዎች ላይ የምትጠቁሙ ከሆነ
በደንብ እናንተ ተጠርጣሪ እንድትሆኑ ነው የሚያደርጋችሁና እሷ እንግዲህ ሀብል ናት ይሄን ልታደርግ የምትችለው በማለት በተደጋጋሚ እየተናገረች ትገኛለች ለፖሊሶቹ። ነገር ግን ተጠርጣሪ ነች ተብላ እንግዲህ ተጠቁሞባት ነው። በነገራችን ላይ የገዛ አባቷ ነው እንግዲህ አቶ እስክንድር ጠቁሞ ያሳሰራት። በጆሮዬ ነው የሰማሁት ብለው ታስራለች። ታስራ እንግዲህ አንድ ተንኮል እያሰበች ነው። ማህደርን የገደላት ልጅ እጅ ከፍንጅ መያዝ አለበት ወይም ደግሞ በእኛ እጅ ቁጥጥር መሆን አለበት እያለች ነው። ከአክስቷ ጋር ሌላ ተንኮል እዛው እስር ቤት ውስጥ ሆና ተንኮል እያሴረች ነው። በሚያሳዝን ሁኔታ አክስቷ ለእሷ ጥሩ ነገር አታስብም። አይደለም ለእሷ፣ ለወንድሟ፣ ለዚህ ቤት በሙሉ ክፋት ብቻ ነው ሀሳቧ። ታዲያ አሁን ላይ ሙሉ ለሙሉ ማለት ነው ሜርሲ ማህደርን እንዳስገደለቻት አምናለች። ይህን ነገር ደግሞ አክስትየዋ መረጃ እየሰበሰበችባት ያለች ይመስለኛል። ሆን ብላ እንግዲህ ምናልባት ሪከርድ እያደረገቻት ነው። ብቻ የሆነ መረጃ እየያዘችባት ነው። በደንብ ስታጣራት ነበረ። በጣም አልገመትኩም፣ አንቺ ከኔ ባሽነሽ እንዴት እንደዚህ ታደርጊያለሽ እያለች እንዴት አድርጋ እንዳስገደለቻት እያንዳንዱን ነገር ሁሉ እንድትነግራት ስታደርጋት ነበረ። ያ ማለት ምናልባት ሪከርድ አድርጋ መረጃ ትይዝባትና የዛን ቤት ንብረት ሳትወድ በግዷ በእሷ ስም እንድታዞርላት የራሷን በተለይ ደግሞ የራስ ድርሻ የሆነውን ማለት ነው እና ደግሞ ለጥፋቷ ተልኮ ልታወላት ትችላለች። ከዚህ በኋላ በዛ መረጃ እያስፈራራች ማለት ነው። ምናልባት ሜርሲ ከእስር ቤት ብትወጣ እንኳይ ከአክስቷ እጅ ግን አታመልጥም። ከዚህ በኋላ በእሷ ቁጥጥር ስር ናት። አክስቷ የጠቀመቻት ስለመሰላት ሚስጥሯን ሁሉ ነግራለች። እንዴት አድርጋ ሂሳብ ሰርታ በሀብል እንዲመሃኝ አድርጋ ሀብል የምትጠቀመው ቢላ ተጠቅማ እንግዲህ ማህደር እንድትወጋ እንዳደረገች ሁሉንም ነገር ተናዛለች። ይህን ነገር ሚስጥሯን ደግሞ አክስትየዋ አውቃለች። ያ ማለት ትጠቀምባታለች። በዛ ላይ ደግሞ አሁን እሷ ከዛ እስር ቤት እንድትወጣ ትፈልጋለች አክስትየዋ። ምክንያቱም ሜርሲ ካልወጣች እዛ ቤት ውስጥ እሷ ተሰሚነት እንደሌላ ታውቃለች። አሁን ላይ አቶ እስክንድር ዓይንሽን ላፈር እያላት ነው። እንግዲህ ሜርሲን ከእስር ቤት አስወጥታ ንብረቱን ሁሉ ለማሸሽ ትጠቀምባታለች። መሳሪያ ነው የምታደርጋት እያስፈራራች እና ከእስር ቤት እንድትወጣ እንግዲህ ልጁን የወጋትን ልጅ ማለት ነው አድራሻውን ተቀብላ ሂዳለች። ያ ማለት ማህደርን የወጋት ልጅ እኔ ነኝ የወጋዋት ብሎ በሀብል ማማኘት ያለበትንም ደግሞ በሀብል አማኝቶ ማለት ነው ሀብል አዛኝ ነው ብሎ እጁን እንዲሰጥ ይደረጋል። ምክንያቱም ደግሞ የሚወዳቸውን ሰዎች በማገት ለምሳሌ በጣም የሚወዳት እህት አለችው ብላለች። እህቱን በማገት እንግዲህ ሳይወድ በግዱ እስር ቤት እንዲገባ ራሱን እንዲያጋልጥ ያደርጉታል። ያኔ እንግዲህ ሜርሲ ትለቀቃለች። ለምን የገደለው ሰው ያዘዘችኝ ሀብል ናት ካለ ሕግ የመያዝ መብት አይኖረውም፣ ይለቀቃል ማለት ትለቀቃለች። ታዲያ እንግዲህ እዛ ቤት ገብታ ምን ልታረግ ትችላለች? የቤተሰቦቿን ቤት እንግዲህ አክስትየዋ ለአጸደ አሳልፋ መስጠቷ የማይቀር ነው። አጸደ በጣም የማትገመት ኃይለኛ ሴት ነች። በጣም ገንዘብ ወዳድ ናት። ከወይዘሮ መነን የባሰች ማለት ነው። በሌላ በኩል ቤቱ ድብልቅልቆ ወጥቷል። እንግዲህ እዝራ ሀብል ላይ እጁን አንስቶባታል። በሚገርም ሁኔታ የተባለው ነገር ሁሉ እውነት ነው ወይ ይቺ ሴት እናትሽ ናት ወይ ቢላትም እሷ ግን መጀመሪያውንም ተገድጄ ነው፣ ነገር ግን እዚህ ቤት የገባሁት አንተን አፍቅሬ ነው ብትለውም እሱ ግን በጥፊ መቷታል። ሀብል ይገባኛል፣ ጥፋቴ ነው፣ ስለዚህ ምንም ቅር አይለኝም ለሚደርስብኝ ነገር ሁሉ ብላለች። እንግዲህ ታዲያ አሁንም በእሷ ላይ ያልተቀየረው የእዝራ አባት አቶ እስክንድር ብቻ ነው። አቶ እስክንድር በጣም እውነተኛ ሰው ነው። በተለይ ለሀብል ያለው አክብሮትና ፍቅር በጣም ነው ደስ የሚለው። በዚህ ነገር ውስጥ እንግዲህ በሁሉም ነገር እሷን ተወቃሽ ሲያደርጓት ሚስጥራቸው እንኳ ሲወጣ ወይዘሮ መነን ከቤት ውስጥ ከነቆተቷ አስወጥቶ ሲያባረር ሀብልን ግን እዚሁ እንድትቆይና እኔ እሷን አምናታለሁ ሁሉንም ነገር እንድታስረዳኝ እፈልጋለሁ በማለት እንግዲህ እዛው ቤት ውስጥ እንድትቆይ አድርጓታል። በዚህ ነገር ግን እዝራ ደስተኛ አይደለም። ቤቱን ለቃለት እንድትሄድ ይፈልጋል። አባትየው ደግሞ እኔ ነኝ የዳርኩልህ፣ ስለዚህ እኔ እስከፈለግኳት ድረስ እዚህ ቤት መኖር መብት አላት ብሏል። ለዛም እንግዲህ እንጀራ እናትየዋ ወይም ደግሞ ያሳደገቻት ወይዘሮ መነን ከዛ ቤት ተባራለች። ሀብል ግን ሰውየው እንደ አባቱ ነው እያባበላት ነው እና እንግዲህ ከዚህ ቤት አትወጣም፣ ይሄ የኔ ትዕዛዝ ነው ብሏል። እስኪ እንያት፣ ሀብል በጣም ጥሩ ልጅ ናት፣ ምናልባት ተገዳ ይሆናል በማለት እንግዲህ ሌላ እድል ተሰጥቷታል ማለት ነው። እዝራ ግን አልፈልግም ብሏል። በሌላ በኩል ደግሞ እንግዲህ ወይዘሮ መነን
ከዚህ ቤት ከተባረረች በኋላ ጎዳና ላይ ቁጭ ብላ ነበረ። በነገራችን ላይ ሚስጥሩ ሁሉ ነው የቤቱ ሚስጥር፣ እስከዛሬ ሲጫወቱት የነበረው ሚስጥር ሁሉም ነገር ነው ባንዴ እንግዲህ ግልብጥብጥ ብሎ የወጣው ባንዴ። እና እንግዲህ ሜርሲም ልውጣና ዋጋዋን እሰጣታለሁ እያለች ነው። በዛ ላይ ልጁ ከመሰከረባት እንግዲህ ሀብል እስር ቤት ልትገባ ትችላለች። በብዙ ነገር መጠርጠር፣ ያው በተለይ ደግሞ የቪላው ነገር፣ በዛ ላይ በመካከላቸው የነበረው ግጭት፣ ምናልባትም ደግሞ ስልኳን ተጠቅማ ከሆነ ሚሴጅ ልካ ከሆነ ወደ ማህደር ማለት ነው። እሱ ነገር ሁሉ እንግዲህ ምናልባት ለሀብል ከዚህ በኋላ ነገሮች ከባድ ሊሆኑ ይችላሉ፣ ነፃነቷን እስክታገኝ ድረስ ማለት ነው። ታዲያ እንግዲህ ወይዘሮ መነን ከዚህ ቤት ከተባረረች በኋላ ከወይዘሮ አጸደ ጋራ ውጭ ላይ ተገናኝተው ነበረ። ታዲያ እንግዲህ አጸደ በቅርቡ ልጅሽንም ከዛ ቤት አስወጣታለሁኝ፣ ስለዚህ እኔ አሸናፊ ነኝ፣ ለማንኛውም አሁን ላይ መኖሪያም የምትበይውም የለሽም በማለት እንግዲህ ከኪሷ ውስጥ ብር አውጥታ ትወረውርባታለች። ወይዘሮ መነን በመናደድ እንግዲህ እንደምታዩት አንገቷን አንቃ መኪና ላይ አጋድማ ልትገላት ትንሽ ነበር የቀራት። ኦልሞስት ራሷን ስታ ሁሉ ወድቃ ነበረ። በመጨረሻም እንግዲህ ደንግጣ ትታት ትሄዳለች። ነገር ግን አጸደ አንድ ተንኮል ታስባለች። አሁን ቤት ሂጄ እንግዲህ ሀብልን ከቤት ማስባረር አለብኝ ብላ ስላሰበች እንደምታዩት የገዛ ፊቷን ማለት ነው በድንጋይ ደም በደም እስክትሆን ድረስ ቅጥቅጥ አድርጋ ቤት ሂዳለች። እንዳለ ፊቷ በደም ተለውሷል። እና እንግዲህ ይህን ያደረገችኝ እንጀራ እናትሽ ናት በማለት ሀብል ላይ እንግዲህ ተነስታባታለች። ገና ስትመጣ ነበረ እንጀራ እናትሽ ናት ይህን ያደረገች ብላ ሀብልንም እዛ ቤት ለማስወጣት እየሞከረች ትገኛለች። ነገር ግን ወይዘሮ መነን ይህን አላደረገችም፣ የእሷ ክፋት ነው። አቶ እስክንድር ግን ነገሩን አላመናትም። ውሸታም እና አስመሳይ እንደሆነች እህቱ ስለሚያውቅ ማለት ነው። ውድ ቤተሰቦቼ አስተማሪ አጓጊ የሆነው ሀብል ድራማ የዛሬው እንግዲህ የሀብል ድራማ ትረካችን ይህን ይመስል ነበረ። እንደወደዳችሁ ተስፋ አደርጋለሁኝ። ሀሳብ አስተያየታችሁን ደግሞ ኮሜንት ላይ ማስቀመጥ እንዳትረሱ። በቀጣይ ክፍል ሀብል ምን ውስጥ ትገባ ይሆን? ተጠርጥራ ወደ እስር ቤት ትገባ ይሆን ወይ? የወይዘሮ አጸደና የሜርሲ ተንኮል ይሳካላችሁ የሆነው የሚለው አጓጊ ነው። በሌላ ቪዲዮ እስከምንገናኝ የዛሬን አበቃን። ቸር ቆዩልኝ።